የሚስብ የመሲሁ ምልክት። ለምን? እግዚአብሔር በፍጥረት ሁሉ ላይ ባለስልጣን እንደሆነ እንዲታወቅ። በሱ ስም ሽባ ይተረተራል፣ በሱ ስም ሙታን ይነሳል። አሁንም በዘመናችን ይሄ ይቀጥላል። በኤፌሶን ምዕራፍ 2 ላይ ሄዳችሁ ስታነቡ በበደላችንና በኃጢአታችን ሙታን ነበር። ስለዚህ ሙታን ራሱን ሊያስነሳ አይችልም። አንድ የሚያስነሳው አካል መምጣት አለ። እኔና እናንተም በኃጢአት መንደር ውስጥ ሆነን ራሳችንን ልናነቃው አንችልም ነበር። ሕያው የሆነ ቃል በዳነ ሰው ውስጥ መጥቶ ሲነገርህ ይሄ ቃል ከሙታን ያስነሳል። ሁለት ስፍራዎች ላይ ለራሳችሁ እንድትይዙ፣ አንደኛው በሐዋርያት ሥራ ምዕራፍ 9 ላይ የጳውሎስን አይተን ነበር እንደምታስታውሱት። እንደዚሁም ደግሞ ሉቃስ ወንጌል ምዕራፍ 8 ቁጥር 54 እና 55። አሁን ግን እንድናነብ የምፈልገው የሐዋርያት ሥራ ምዕራፍ 9 ከቁጥር 31 ጀምሮ በጌታ በኢየሱስ ስም እንዲህ ያነባለሁ። በይሁዳም ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔር ፍርሃት በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። ይህ እንግዲህ ጳውሎስ በደማስቆ ጌታ ኢየሱስ ካገኘው በኋላ በከፍተኛ ጭንቀት ውስጥ በከፍተኛ ፍርሃት ውስጥ የነበሩት እነዚህ አገልጋዮች ወይም ደግሞ ሐዋርያት ደግሞም ደቀ መዛሙርቶች በሙሉ ወደ ብዙ ስፍራ ተበትነው የነበሩ እያሳደደ ወደ 240 ኪሎ ሜትር ሁሉ ተቆጥቶባቸው ሲያሳድዳቸው እንደነበረ ባለፉት ሳምንታት አይተናል። እና ኢየሱስ መሃል መንገድ ላይ ወይም ደግሞ ወደ ደማስቆ ሲደርስ እንደተገናኘውና ሰዎች በፍርሃት የሆኑበትን ጥግ ለማወቅ አናንያን ማየት በቂ ስለሆነ አናንያ ምንድነው ያለው? ከጌታ ጋር እስኪከራከር ድረስ የጳውሎስ አሳዳጅነት በጣም አደገኛ ነበረ። ወረቀት ይዞ እየሄደ እንደሆነ፣ ደብዳቤ ይዞ እየሄደ እንደሆነ፣ ማንንም የማይምር ሰው እንደሆነ በደንብ ስለሚያውቁ ወንጌላቸው በጣም አስቸጋሪ ሆኖ ነበር፣ ተቸግረው ነበር። ስለዚህ ጌታ ኢየሱስ ግን ልክ ደማስቆ ሲደርስ እንደተገናኘውና ይህንን አሳዳጁን ለጌታ ምርጥ የሆነ ዕቃ አድርጎ እንደገና እንደተጠቀመበት ወይም ደግሞ እንዳገኘው እዚህ ስፍራ ላይ ይታያል። ረፍታቸውን ቁጥር 31 ላይ ታገኙታላችሁ። ቁጥር 31 ላይ በይሁዳ ሁሉና በገሊላ በሰማርያ የነበሩ አብያተ ክርስቲያናት በምን ኖሩ ይላል? አሉ በቃ በሰላም ኖሩ፣ በሰላም ኖሩ። በቃ ጳውሎስን ቀየረላቸው ጌታ። በተሻለ መጠን አረፉ። ከዛ በኋላም ታነጹ የሚል ቃል አለ። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። ባይዘወይ ሐዋርያት ሥራ አብዛኛውን የምታዩት እዚህ መጽሐፍ ውስጥ ይበዙ ነበር፣ ይጨመሩ ነበር የሚል ቃል ኖርማል ነው። በቃ ይበዛሉ፣ ይጨመራሉ፣ ከፊት ይልቅ በየዕለቱ ይጨመሩ ነበር፣ ይሄን ያህል ተጨመሩ እያለ መጨመር መብዛት በቃ የመጽሐፍ ቅዱሱ ባህሪው ነው የሐዋርያት ሥራ ማለት ነው። እግዚአብሔርችን ቤተክርስቲያን በዚህ ይባርክ፣ እናንተንም በኢየሱስም ይባርክ። ሃሌሉያ። ስለዚህ የጳውሎስን ጉዳይ እዚህ ጋር ለጊዜው ሆልድ ያደርገውና ቁጥር 32 ላይ ጴጥሮስ ይጀምራል። በሱ ውስጥ ያለ የእግዚአብሔር ሥራ ልክ እዚህ ስፍራ ላይ ይጀምራል። ታስታውሱ ከሆነ ምዕራፍ 8 ቁጥር 25 ላይ ነው ያቆመው። የጴጥሮስ እዛ ላይ ነው ያቆመው። ወደ ሰማርያ ፊልጶስ ሄዶ ከሰበከ በኋላ መንፈስ ቅዱስን ሊሞሉ እጅ በመጫን ጴጥሮስና ዮሐንስ እንደተላኩ ከዛም ደግሞ ሲመለሱ እየሰበኩ ወደ ኢየሩሳሌም ተመለሱ ብሎ ነው የሚዘጋው ሉቃስ። ከዛ በኋላ ነው እንግዲህ የጳውሎስ የሚጀምረው። እዚህ ጋር እንደገና ይጀምራል። ጴጥሮስም በየስፍራው ሁሉ ሲዞር በልዳ ወደሚኖሩ ቅዱሳን ደግሞ ወረደ። በዚያም ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረውን ኤንያ የሚሉትን አንድ ሰው አገኘ። እርሱም ሽባ ነበረ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳ፣ ለራስም አንጥፍ አለው ይላል። በኢዮጴም ይላል ደግሞ ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትንም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት።
ልዳ ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎችን ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችና ልብሶች ሁሉ እያሳዩት በፊቱ ቆሙ። ቁጥር 40 ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ዛሬ የሚሆን ነገር ስላለ ነው። ኢየሱስ ጌታ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ ምን አደረገ? አስነሳት። ቅዱሳንንና መበለቶችንም ጠራ፣ ሕያው ሆና በፊታቸው አቆማት። ሃሌሉያ! ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎችም በማን አመኑ? በጌታ አመኑ። እናመሰግናለን አባቶ፣ እንባርካለን። ዛሬ አንዳች ነገር ስለምታደርግልን፣ በቃልህ አልፈ የሆነ ነገር ስለምትሰባብር ዕውቀት ትጨምርብንና እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም አንድ የሆነ ነገር እግዚአብሔር ሆይ በሕይወታችን ላይ ዛሬ ስለሚጀምር የዘላለም አባት አመሰግንሃለሁ። ጌታ ሆይ ቃልህ እውነት ነው ተብሎ ተጽፏል። እውነት የሆነው ቃልህ በሕይወታችን ዛሬ ይስራ። እግዚአብሔር ሆይ እንደምትወድ ተናገር። አንድም ሰው ሳይነካ አይውጣ። በጌታ በኢየሱስ ስም አሜን። ሃሌሉያ! ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ዛሬ ትምህርት ብቻ እንዳትጠብቅ፣ በስብከት መንፈስ የሆነ ነገር ይነካሃል በሉት። የሆነ ነገር ይመታል። አሜን ነው። ኢየሱስ ጌታ ነው። እንግዲህ እዚህ ስፍራ ላይ 2 ነገሮች ነው የሚሆኑት። አንደኛው ሽባ ነው፣ አንዷ ደግሞ ሙት ናት። እና በምዕራፍ 9 ከቁጥር 32 ጀምሮ እስከ ቁጥር 42 ድረስ ሄዳችሁ ስታነቡ ጴጥሮስ ከሰማርያ በኋላ ልክ እንደ ፊልጶስ በየስፍራው እየዞረ በሚሰብክበት ምዕራፍ 8 ላይ ምንድነው የሚለው? የተበተኑትም ቃሉን እየሰበኩ ምን አሉ? ዞሩ ይላል። እየዞሩ ብዙ ስሞችን ከጠራ በኋላ ፊልጶስ ደግሞ ወዴት ሄደ ይላል? ወደ ሰማርያ ሄደ ይልና በፊልጶስ የተደረገው ያ ነገር ሁሉ ተፈጸመ። ያቺ ከተማ መልካምና ሰላም ሆነች ይላል። ኢየሱስ ጌታ። ልክ እንደዛው ጴጥሮስም እየዞረ ነበረ። አንድ ሀገር ላይ ግን ሆልድ አደረገ። ምን የሚባል? ልድያ የምትባል ቦታ ላይ ሄደ። ልድያ ወደምትባል ወደዛ ስፍራ ሄዶ ወደ ቅዱሳን ሲገባ አንድ ሽባ አገኘ። እሱም ኤንያ የሚባል። ይሄ ሰው ከ8 ዓመት ጀምሮ ሽባ ነው። ሰው የተናገረውን ቃል ተመልከቱ። እንዲህ አለው፣ ጴጥሮስም ኤንያ ሆይ አለው፣ ኢየሱስ ክርስቶስ ይፈውሳል። እስኪ ኢየሱስ ፈዋሽ ነው በሉ እስኪ። አያችሁ፣ ኢየሱስ ክርስቶስ ምን ይልሃል? ይፈውሳል። እሺ፣ ኢየሱስ የፈወሰው ሰው ደግሞ አለ፣ እውነተኛ ፈውስ ያገኘ ሰው ደግሞ አለ፣ ጥገኛ ሳይሆን የሚሆነው ለራሱ ያነጥፋል። ለራስ አንጥፋል። ኢየሱስ ጌታ። ዘመናትን በሙሉ ሰዎች ሲያነጥፉለት የነበረ ሰው ነው ማለት። ስለዚህ ለአንድ ሰው መልእክት አለኝ ዛሬ። ኢየሱስ ጌታ ነው። ከጥገኝነት የሚነጥል የሚያላቅቅ ድንቅ የሆነ ፈውስ በሕይወታችሁ ይሆናል። በጌታ በኢየሱስ ስም ይሆናል። አጠገባችሁ ላለው ሰው ድንቅ ነገር ይሆንልሃል በሉት እስኪ። ኢየሱስ ክርስቶስ ጌታ ነው። አሁን እዚህ ጋር የመሲሁ ምልክቶች ወይም ደግሞ መሲሁ ኢየሱስ ከሙታን ከተነሳ በኋላ ከሞት በተነሳው እንደገና ሽባ ይተረተራል፣ እንደገና ደግሞ የሞተ ይነሳል። ኢየሱስ ሞቷል ብለው ሰቅለውት ነበረ። ነገር ግን ሞትን ድል አድርጎ ምን አድርጓል? ተነስቷል። ከተነሳ በኋላ ደግሞ በሱ ስም ሽባ ይተረተራል፣ በሱ ስም ሙታን ይነሳል። አሜን አትሉም? አሁንም በዘመናችን ይሄ ይቀጥላል። የተቋረጠ ነገር በኢየሱስ ስም አይሆንም። በአባቶቻችን የሰማናቸው ነገሮች በሙሉ በእናንተ ዘመን ይሆናል። ኢየሱስ ክርስቶስ ጌታ ነው። አሁን እዚህ ጋር ተአምራት ሆኗል። በሁለቱም ሰዎች ተአምራት ሆኗል። አንደኛ ተአምራት የሆነበት ምክንያት ትኩረት የሚስብ የመሲሁ ምልክት። ለምን? እግዚአብሔር በፍጥረት ሁሉ ላይ ባለስልጣን እንደሆነ እንዲታወቅ፣ እግዚአብሔር እንደሚፈውስ። ፈዋሽ ማን ነው?
እግዚአብሔር። መቼ ነው የሚፈውሰው? በወደደው ጊዜ። አሜን በሉ እስኪ። በወደደው ጊዜ እንደሚፈውስ፣ ለፍጥረት ሁሉ ባልተለመደ ሁኔታ እንደሚመጣ፣ ገደል ነው ያሉትን መሲሁ እሱ ከሞት ተነስቶ እንደገና ከዛ በኋላ ሽባ ይተረትራል፣ እንደገና ደግሞ ሙታን ያስነሳል። ኢየሱስ ጌታ ነው። እጸልያለሁ በጣም ብዙ የሞቱ ነገሮቻችን የግድ የሆነ የእግር ሽባ ብቻ አይደለም። የሞቱ ነገሮቻችን እንደ ሽባ የሆነ የተሳሰሩ ነገሮች ሁሉ መፈታት ይሆንልናል። ሲጮክ በሉና መፈታት ይሆኑልኛል በሉ እስኪ። እዚህ ጋር አንድ ማየት ያለብን እንደ ነጥብ እንድትይዙ፣ ተአምራቶቹ የትንሣኤ ትንቢት ናቸው። ምን ማለቴ ነው? ኤልያስ ሲፈወስ ምንድነው የሚያሳየው ካላችሁኝ፣ ፈውሱ ልክ በኤፌሶን መጽሐፍ ላይ እንዲሁም ደግሞ በሌሎች ስፍራ ላይ ስለ መንፈስ ቅዱስ ሲናገር መንፈስ ቅዱስ መያዣ ሰጠን ይላል። መንፈስ ቅዱስን ለትልቁ ስጦታ ለዋናው ስጦታ መያዣ ቀብድ ሰጠን ነው በሌላ አማርኛ። ልክ እንደዛ ተአምራትም ሲደረግ ጽድቅ በሚኖርባት አዲስ ሰማይና ምድር ምንም አይነት ሽባ እንደማይኖር ማሳያ ነው። በዛ ሽባነት የለም በሉ እስኪ። የለም። በአዲሲቱ ኢየሩሳሌም ሽባነት የለም፣ እውርነት የለም። አሜን አትሉም ወይ? ያንን ተስፋ እኮ ነው የምንጠባበቀው። ለዚህ ነው ጳውሎስ አሁን የሚደርስብን ስቃይ፣ አሁን ያለው ነገር በሙሉ ሊገለጥ ካለው ነገር ጋር ሲገናኝ ምንም እንዳልሆነ ቆጥራለሁ የሚለው። ስለዚህ ተአምራቶች በምድር ላይ ሲደረጉ ጌታ ኢየሱስ ሲሰጥ፣ ያ የሞተው ጌታ የሞተን ሲያስነሳ፣ ያ ሽባ በስሙ ሲተረተር አብሮት ዓላማ አለው። ምን? እነዚህ ነገሮች የትንሣኤ ትንቢት ናቸው። ከትንሣኤ በኋላ በአዲሱ ሰውነት፣ በምንለብሰው ሰውነት፣ በማይበሰብሰው ሰውነት በእርሱ ውስጥ ሽባነት የለም፣ ሞት የለም። ጮክ ብላችሁ አጠገባችሁ ላለው ሰው በዛ ሞት የለም በሉት እስኪ። በዛ ሐዘን የለም በሉት። በዛ ለቅሶ የለም በሉት። በዛ ሽባ የለም በሉት። እውር የለም በሉት እስኪ። ሃሌሉያ። አያችሁ፣ እግዚአብሔር መንፈስ ቅዱስን ቅድሚያ ቅምሻ የሰጠበት ምክንያት ለምንድን ነው? ሰው በምድር ላይ ላለው ዓለማዊ ህይወት አፒታይት እንዲያጣ ፕለስ እንዲጠላውና ቅምሻው እንዲህ ከሆነ ዋናው እንዴት ሊሆን ነው? አያችሁ፣ አንድ ሰው እዚህ ሲፈወስ እግዚአብሔር በትንቢት እየተናገረ ያለው በመሲሁ አማካኝነት በአዲሲቷ ኢየሩሳሌም እግዚአብሔር ባዘጋጀው ስፍራ ላይ ሁሉ ይፈወሳል። በዛ ስፍራ ላይ ሐዘን የለም፣ ለቅሶ የለም፣ በሽታ የለም። አሜን ነው ወይ? የክርስቲያን ተስፋ እኮ ይሄ ነው። አሜን። ጣቢታንም ስናያት ከሞት ሲያስነሳት ታስታውሱ ከሆነ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ድል ተነሳ በሚል ሲኦልና ሞት ወደ ባህር እንደሚጣሉ ደግሞ ራእይ መጽሐፍ ይነግረናል። ሐዘን በዛ የለም፣ ሞት በዛ የለም፣ ጭንቀት በዛ የለም። ስለዚህ ከሞት የሚያስነሳው ጌታ እንደዚህ አለ፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን አስነሳዋል። ያልሞተው ደግሞ ለዘላለም ምን አይልም፣ አይሞትም። ዋው አይሞትም። ኢየሱስ ጌታ ነው። ሃሌሉያ። ወደዛ ነው የምንገባው። ስለዚህ እዚህ ጋር ለሰውየው መፈወሱ ጥሩ ነው፣ የሚሰጠን ነገር አለ። ግን ዋናው ነገር በዛ ይሄ ቅምሻ ነው፣ በዛ ይሄ ምልክት ነው፣ እዛ ግን አንዳች ነገር በዛ ስፍራ ላይ የለም። አለቅ። እያመለክ መኖር ነው፣ ከንጉሱ ጋር መኖር ነው፣ ከልዑሉ ጋር መኖር ነው። አሜን ነው ወይ? ስለዚህ ተአምራቶች የትንሣኤው ትንቢት ማረጋገጫዎች ወይም ደግሞ በዛ ላለው ነገር ቅምሻ ናቸው። ለዚህ ነው ሁሉ ሰው ስላልተፈወሰ እንዴት ነው ምናምን እንዳትል፣ እግዚአብሔር የሚያሳየው ሁሉ በሁሉ እዛ መጽሐፍ ቅዱስ እንደዚህ ይላል። ድሆች ሁሉ ጊዜ ብሏል ኢየሱስ ከእናንተ ጋር፣ እዛ ግን ድሃ የለም። በስማ እዛ የለም። እዚህ ብዙ የምታልፈው ነገር ይኖራል፣ ግን እዛ የለም። ድሃ የለም፣ ሐዘን የለም፣ ሽባ የለም፣ ሙት የለም። ሁሉ ሕያዋን ይሆናሉ፣ ሁሉ በደስታ ይኖራሉ። ወላጆች እንደሌላቸው ልጆች ይላል መጽሐፍ። ምን አላችሁ? አልተዋችሁም፣ ተመልሼ እመጣና እወስዳቸዋለሁ፣ ከኔ ጋር እኔ ባለሁበት ለዘላለም በርዛ ቤት ላዘጋጅላችሁ ይሄዳለሁ። ሃሌሉያ። ኢየሱስ ጌታ። ሃሌሉያ። ስለዚህ
ከሞት መነሳት የጣቢታ ከሞት መነሳት የትንሣኤ ትንቢት ነው። የትንሣኤ ትንቢት ነው። ጥቂት ሐሳብን ይዘን ከዛ እንድንጸልይ ብዬ ነው። እያንዳንዱ የሰውነታችን ክፍል ፍጹም የሚታደስበትና ዳግም የማይወድቅበት ቀን ይመጣል። እያንዳንዱ ዳግመኛ እንደ አዳም መውደቅ የለም ከዛ በኋላ። አሜን አትልም ወይ? ሰውነታችን በሙሉ ድጋሜ አይወድቅም። ፕላስ ደግሞ የሰውነት ክፍሎቻችን በሙሉ ፍጹም የሚታደሱበት ጊዜ ይመጣል። ሃሌሉያ። አጠገባችሁ ላለው ሰው በዛ ያለውን እያሰብክ ኑር በሉት እስኪ። በላይ ያለውን እያሰብክ ኑር በሉት እስኪ። ጳውሎስ ይሄንን ያለ በላይ ያለውን አስቡ። በላይ ያለው ከሁሉ በላይ ነው። በላይ ያለው እየተዘረዘረ እየተወራ እያለን የምንጠብቀው ነው። ሃሌሉያ። አሁን የምንኖርበት ነገር እንደ ነገሮች ይኖራል። እመኑኝ፣ ካላችሁበት ችግር፣ ካላችሁበት ጭንቀት፣ ካላችሁበት የኮራፕትድ ከሆነው ዓለም ማለፍ የምትችሉት በደስታ መኖር የምትችሉት ያንን ስታስቡ ብቻ። ኢየሱስ ጌታን። አለበለዚያ ዛሬ ትደሰታለህ፣ እንደገና ነገ ትወርዳለህ። ነገ ትደሰታለህ፣ እንደገና ከነገ ወዲያ። እቺ ምድር ፍጹም የሆነ ልትሰጥህ አትችልም። ሰውነታችን ሆነ ማንነታችን ፍጽምና የሚያገኘው እዛ ነው። አሜን። አረ ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ቃሉ እንደዚህ ነው የሚለው። ቁጥር 40 ላይ ላንብብ። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም አይኖቿን ከፈተች። ጴጥሮስን ባየች ጊዜ ተቀመጠች ይላል። አይኖቿን ከፈተች። the next phase ተቀመጠች። ከዛ ይላል ቁጥር 41 ላይ ዛሬ ይሄ ነው የሚሆነው። እጁንም ለእርሷ ሰጥቶ አስነሳት ይላል። አሜን አሜን። ኢየሱስ ክርስቶስ ጌታ። እጁን ለእርሷ ሰጥቶ አስነሳት። ቅዱሳንንምና መበለቶችንም ጠራ፣ ሕያው ሆና በፊታቸው አቆማት ይላል። በሷ ምክንያት ብዙ ሰዎች ወደ ጌታ መጡ። ቁጥር 42 ላይ ይህም በኢዮጴ ሁሉ የታወቀ ሆነ፣ ብዙ ሰዎች በጌታ አመኑ። ኦኬ። ሉቃስ 8:54 ላይም ዝም ብሎ አላደረገም ጴጥሮስ። ባይዘወይ ከጌታው ያየውን ነው ያደረገው። ሉቃስ ወንጌል ምዕራፍ 8 ቁጥር 55 ላይ እንደዚህ ይላል፣ ወይ ደግሞ ከ54 ጀምሮ ላንብበው። ኢየሱስ ታስታውሱ ከሆነ እየሄደ ሳለ አንዲት ሴት አዘገየችው። የምኩራብ አለቃ የሆነው ሰው ልጁ ታማ በሞት አፋፍ ላይ ሆና ወደ ኢየሱስ መጥቶ እባክህ እጅን ጫንባትና ልጄ በሕይወት ትኖራለች አለው። ከዛ እሺ መጥቼ እኔ ፈውሳታለሁ። እየሄደ ሳለ በመሃል ላይ ኢየሱስን የሚያዘገይ ነገር ተፈጠረ። ምዕራፍ 8 ላይ ያቺ ደም የሚፈሳት ሴት ጨርቁን በመንካት አቆመችው አይደል? ከዛ ሰዎች መጡና እንደዚህ አሉት፣ አባትየውን እባክህ መምህሩን አታድክመው፣ ልጅ ኦልሬዲ ምን ብላለች? ሞታለች። ከዛ ኢየሱስ እንደዚህ አለው፣ እመን እንጂ አትፍራ። ሃሌሉያ። ከዛ ቁጥር 54 ላይ ያው ወደዛ ይሄዳል። እዛ ያሉትም መበለቶች እያለቀሱ ነበር። አልሞተችም ተኝታለች አላቸው። ያው ሳቁበት ይላል መጽሐፍ ቅዱስ። ከዛ ቁጥር 54 ላይ እርሱ ግን ይላል ወደ ውስጥ ገብቶ እጇን ይዞ አንቺ ብላቴና ተነሽ። አሜን። አንቺ ብላቴና ምን በይ ተነሽ ብሎ ምን አለ? ጮኸ ይላል። ከዛ ቁጥር 55 ላይ ነፍሷም ተመለሰች። 1 ፈጥናም ቆመች። 2 የምትበላውን እንዲሰጧት አዘዘ ይላል። ሃሌሉያ። ዛሬ በዚህ እንጸልያለን አይደል? አንድ እጅ እንዲመጣልን፣ ሬሳ የሆነን ነገር በሙሉ ወደ ህይወት እንዲያመጣ፣ ሽባ የሆነን ነገር ሁሉ እንዲተረትረው። ኢየሱስ ክርስቶስ ጌታ ነው። የሰው ልጅ ሁሉ በባርነትና በኃጢአት ሽባነት ተይዟል። ታውቃላችሁ፣ ይገናኛል ስናነጻጽረው። የግድ የሥጋ ብቻ አይደለም። ኢየሱስ እንደዚህ ብሏል፣ ኃጢአት የሚያደርግ ሁሉ የኃጢአት ምንድነው? ባሪያ ነው። የኃጢአት ባሪያ ነው። ልጁ ነው አርነት ሊያወጣችሁ የሚችለው ያለው። አሜን ነው ሆይ? ኢየሱስ ክርስቶስ ጌታ ነው። ለምን ካላችሁ መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ላይ ሄዳችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። በበደላችንና በኃጢአታችን ምን ነበርን? ሙታን ነበርን። ስለዚህ ሙታን ራሱን ሊያስነሳ አይችልም። አንድ የሚያስነሳው አካል መምጣት አለበት። አሜን አትሉም? ሙታን ነበራችሁ ይላል። በራሳችን ምንም ልናደርግ አልችልም። እኔም በሉት
ጣቢታም በሏት ራሳቸውን ሊያስነሱ አይችሉ። እኔና እናንተም በኃጢአት መንደር ውስጥ ሆነን ራሳችንን ልናነቃው አንችልም ነበር። ምን መንፈስ ቅዱስ መጥቶ ነው ያነቃ። ኢየሱስ ክርስቶስ ጌታ። ራሳችንን ማስነሳት የምንችልበት ኃይል አልነበረንም። ኃይል ማን ነው? የመንፈስ ቅዱስ ነው። ድንገት ነው መጥቶ ሲነካን። ሃሌሉያ! ለእምነት ልባችን ተዘጋጅ። ኢየሱስ ክርስቶስ ጌታ። አጠገባችሁ ያለውን ሰው ራስህን እኮ ማስነሳት የማትችል ሰው ነበርክ በሉት እስኪ። ጌታ ነው እኮ ያነሳን። አሜን። ልክ እንደ ጴጥሮስ የክርስቶስን ቃል አስይዞ ሰው ላከልን። እኔ በመንገዴ በጣም ብዙ ጴጥሮሶች አጋጥመውኛል። ብዙ ጴጥሮሶች መጽሐፍ የሰጡኝ ሰዎች አሉ። እንደገና የጌታን ቃል የነገሩኝ ሰዎች አሉ። ልክ ጴጥሮስ መጥቶ ይችን ሴትና ያንን ሽባ ኢየሱስ ክርስቶስ ይፈውሳል ተነስ እንዳለው ከሞትኩበት ሕይወት የሚያነሳ ሕያው የሆነውን ቃል የነገሩኝ በጣም ብዙ ሰዎች አሉ። ኢየሱስ ክርስቶስ ጌታ። ከጌታ ቃል ጋር ወደኛ የመጡ ብዙ ሰዎች ነበሩ። ስለዚህ ጌታን አዳኝ አድርገን ስናምን ስንቀበል የኃጢአት ሽባነት ለጌታ መኖር ያለ መቻል ምን አለ? ተሰበረ ማለት። እስኪ አሜን። ኃጢአት ሽባ አድርጎን ነበር። ኃጢአት መጥፎ ነው፣ ሽባ ነው፣ ገዳይ ነው። አትችልም። በቃ ካለበት ብዙ ጊዜ ተስያለሁ፣ ብዙ ጊዜ ሞክራለሁ። አትችልም። የምትችለው በሁለት በኩል የተሳለ ሰይፍ ሕያው የሆነ ቃል በዳነ ሰው ውስጥ መጥቶ ሲነገርህ ይሄ ቃል ከሙታን ያስነሳል። ይሄ ቃል ሕይወትን ይሰጣል። እስኪ በደንብ አሜን በሉ እስኪ። መጽሐፍ ቅዱስ እንደዚህ ይላል፣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ አብርሃም ባመነበት ይላል። ለሙታን ሕይወት ለሚሰጥ። ስለዚህ ሬሳ የሆነ ነገር ዛሬ እግዚአብሔር ጎትቶ ያወጣልናል። በጌታ በኢየሱስ ስም ያወጣልናል። ኦኬ፣ ለምሳሌ ጣቢታን እንውሰድ። ጣቢታ ማለት አማኝ ያልነበረች ሴት አይደለችም። አማኝ ናት፣ ደቀ መዝሙር ናት ይላል። አገልጋይ ናት። በዛ የነበሩ ሰዎች ዛሬ ትንቢት አለኝ። ኢየሱስ ጌታ። በዛ የነበሩ ቅዱሳን በሙሉ ያለቅሱ ነበር። ምን በቃ ከዚህ በኋላ አታገለግልም፣ ከዚህ በኋላ በቃ ሞታለች። ተስፋ ቆርጠው ነበር። የለም አለቀ፣ ተጠናቆ ነበር። ድንገት ጴጥሮስ እንዳለ ሰሙ ይላል። ኢየሱስ ጌታን። ድንገት ተስፋ የለም። በቃ የማገልገል ተስፋ፣ የመኖር ተስፋ። ጭራሽ ጨርቋን ይዘው ምን ያለቀሱ፣ አቤት እንዴት ደሃ እንደምትረዳ፣ አቤት እንዴት መልካም አገልጋይ እንደነበረች እያሰቡ እያወሩት ለጴጥሮስ። በኋላ ግን ላከጅ መጣ፣ እጅ ጌታ መጣ። ኢየሱስ ክርስቶስ ጌታን። ሃሌሉያ። ዳግመኛ ታገለግላለች ብለው ያላሰቧት ያቺ ሴት እንደገና ሕይወት ተሰጣት፣ እንደገና ተነሳች። ዛሬ አንድ ትንቢት አለኝ። የተቋረጠ ነገር በኢየሱስም ይቀጠላል። የሞተ ነገር ዛሬ እንደገና ይነሳል። ሕይወት በኢየሱስም ያገኛል። ይኸው ዳግመኛ ተስፋ የለውም የተባለ ነገር እመኑኝ፣ እኔ ከዚህ ቃል ጋር ሆኜ ነው የምጸልየው፣ ተስፋ ይሞላበታል። አረ በኢየሱስም ይሄ ይሆናል። ሃሌሉያ። ምንም ተስፋ አልነበራት። ታገለግላለች የሚል ተስፋ አልነበረም። እሷን ዳግመኛ የማግኘትም ተስፋ አልነበረም። ሴትዮዋ በኢዮጴ ላሉ ታላቅ ስጦታ ነበረች። በጣም የሚወዷት። አንዳንድ ሰዎች በጣም ድምቀት ናቸው፣ ግን ድንገት ይጠፋሉ። ድንገት በውስጣቸው ያለ ነገር ይቋረጣል። ስለዚህ ዛሬ ጸልያለሁ፣ እንደገና ዛሬ ኃይል የሚሰጠው ሰው፣ እንደገና ዛሬ አቅም የሚሰጠው ሰው፣ እንደገና ከሙታን የሚነሳ ሰው አለ። እስቲ ጮክ በሉና አሜን በሉ እስኪ። ተስፋ ባጣችሁበት ሕይወት ላይ ለዘላለም የጠፋ የመሰላችሁ ነገር ዛሬ ተገኘ። አይ ጠፍቷል ያላችሁት፣ ጠፍቷል የተባለ ነገር ልተንብይ በኢየሱስ ስም። ጠፍቷል የተባለ ነገር ዛሬ ይገኛል። ተስፋ የተቆረጠበት ነገር ዛሬ እንደገና ይቀጠላል። በኢየሱስም እንደገና ታገለግላለህ፣ እንደገና ትኖራለህ፣ እንደገና ለጌታ ደስታ ሕይወትን ትሰጣለህ። እጆቻችሁን ከፍ አድርጉና እንደገና እነሳለሁ በሉ እስኪ። የጠፋ ነገሬ ተገኝቷል በሉ እስኪ። እግዚአብሔር በሉ እስኪ ለሙታን ሕይወትን እንደሚሰጥ አምናለሁ በሉ እስኪ። አሜን። ታምናላችሁ? ለሙታን ሕይወት እንደሚሰጥ ታምናላችሁ? ዛሬ የሞተ ነገራችን ይነሳል። የደነዘዘ ነገር ዛሬ እንደገና ይነቀላል። እግዚአብሔር ሕይወት ይሰጠዋል። እግዚአብሔር ይዘራበታል መንፈሱን። አይ ሃሌሉያ።
ኢየሱስ አለ አንቺ ብላቴና አላት። ጮኸ ይላል ተነሽ። አሜን። ይነሳ 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 ይነሳ። የጌታ መንፈስ ይናገረኛል በሕዝቅኤል መጽሐፍ ላይ እንዳለው ቃል የደረቁ አጥንቶችን ዛሬ አለመልማለሁ አለ ጌታ። የደረቁ አጥንቶች ይለመልማሉ። ተስፋ የሌላቸው ነገሮች በሙሉ ዛሬ ተስፋ ይገባባቸዋል። እንደገና ሰራዊት ሆነው ይቆማሉ። ለእግዚአብሔር ክብር እንደገና ይቆማሉ። እንደዚህ ያለ ሕዝቅኤል ላይ እኔም እግዚአብሔር እንደሆንኩ ያውቃሉ እንዳለ። ሃሌሉያ! ኢየሱስ ያድናል። አጠገባችሁ ላለው ሰው የደረቁ አጥንቶች በሙሉ ዛሬ ተስፋ ይገባባቸዋል። ጠፉ የተባሉ ሁሉ ይገኛሉ። እስኪ በደንብ አሜን፣ እንደገና አሜን። ስለዚህ ዛሬ ሬሳው ጋር ዞሮ ጴጥሮስ ወደ ሬሳው እያየ ጣቢታ ሆይ ተነሽ እንዳላት፣ አላውቅም ምን እንደሞተ፣ አላውቅም ምን እንደጠፋ፣ ዛሬ እንጠራዋለን፣ ይመጣል። እንጠራዋለን፣ ይገኛል። በኢየሱስም ይገኛል። እኔ ዛሬ ትንቢት ቃል ይዤ ነው የመጣሁት። እናገራለሁ። የጠፋባችሁን ነገር ዛሬ ታገኙታላችሁ። በኢየሱስም የደረቀ ነገር እንደገና ይለመልማል። ከውሃው ሽታ የተነሳ የተቆረጠ ዛፍ እንደገና እንደሚያጮጠቁት ዛሬ በኢየሱስም የተቋረጠ ጸጋ ቢሆን የተቋረጠ ምንም ነገር ይሁን በኢየሱስም እንደገና ይነሳል። ጮክ በሉና አሜን በሉኝ። ይሆናል።